ሚስታችሁን የምትፈሩ ከሆነ ብልት ላይቆም ይችላል። የዛን ቀን ተጣልታችሁ የሆነ ጥፋት አጥፍታችሁ ኦር ደግሞ አዲስ ሚስት ጠብሳችሁ የምትፈሯት ከሆነ ብልት ላይቆም ይችላል። ለምን እንደሆነ ላስረዳችሁ። ሰውነታችሁ አደጋ ደርሶባችሁ ይሁን ሴት ፈርታችሁ ለይቶ አያውቅም። ሰው አድሬናሊን የምትባል ሆርሞን ትመረታለች። ይሄ ደግሞ ህይወታችሁን ለማዳን ስለሆነ ደም ዝውውር ወደ ጭንቅላት ፎከስ እንድታረጉ፣ ወደ ጡንቻ ጸብ ካስፈለገ ብሎ ደም ዝውውሮችን ወደዛ ነው የሚያሰራጨው። በዚህ ምክንያት ብልት ደግሞ በቂ ደም ዝውውር አታገኝም። ሰው ብልት ላይቆም ይችላል። ሰው አዲስ ሚስት ጠብሳችሁ ከሆነ እና በዛ ምክንያት ከሆነ ፍርሃቱ 6 ወር ምናምን ስጡት። የዛኔ ኮምፈርተብል ስለምትሆኑ ሊስተካከል ይችላል። ኦር ደግሞ ትዳር ውስጥ ጸብ እየበዛ ከሆነ ያንን ጸብ ማስተካከል ያስፈልጋል። ምክንያቱም በግንኙነት ፐርፎርም አለማድረጋችሁና ጸቡ የትኛውን ያባብስ ስለማይታወቅ የበለጠ ጭንቀት ውስጥ ትገባላችሁ። ፐርፎርማንሳችሁ ዲክላይን ሊያደርግ ይችላል። ከዛ ውጪ ግን ከጸብም ከምንም ውጪ ብልት መቆም ላይ ችግር አለ የምትሉ ከሆነ ሆርሞን ነው፣ ደም ዝውውር ነው፣ ነርቭ ነው፣ ምንድነው ችግሩ የተፈጠረው ብላችሁ መታከምና መስተካከል ይችላል። ገና እየተሳሳማችሁ የዘር ፈሳሽ የሚፈስ ከሆነ ብልት ራሱ ያለ ጊዜ ከሆነ የሚቆመው፣ ይሄ ደግሞ እያስጨነቃችሁ ከሆነ ማወቅ ያለባችሁ ነገር ከሌላ ወንድ በላይ ሰፍ ብላችሁ ልምድ ስለሌለ ፈሪ ስለሆናችሁ የመጣ ነገር አይደለም። ይሄ ላይፍ ሎንግ የምንለው የቶሎ መጨረስ አይነት ነው። የሚፈጠርበት ምክንያት ገና በዘር ሊሆን ይችላል፣ በተፈጥሮ አንዳንድ የኬሚካል እጥረት ሴራቶኒን ሊሆን ይችላል፣ ኦር የሆርሞን መዛባት ተፈጥሮ ሰውነታችሁ በግንኙነት ሰዓት መልስ የሚሰጥበት ሁኔታ ከሌላ ወንድ ሊለይ ይችላል። ማለትም ግልክ መሳሳም ሲመጣ እናንተ ጋር ያለው ስሜት በጣም ጠንካራና ከእናንተ ቁጥጥር ውጪ ይሆንና ልክ ስሜት ሲመጣ ከአንዳንድ ወደ መጨረስ እንጂ ያንን ስሜት የማቆየትና ሰውነታችሁ በእናንተ ቁጥጥር የማይሆንበት ሁኔታዎች አሉ። እንደዚህ አይነት ነገር እያጋጠማችሁ ከሆነና 6 ወር በላይ ካለፈው በዚህ ምክንያት እየተሳቀቃችሁ የምትወዷትን ሴት እየራቃችሁ ከሆነ ማወቅ ያለባችሁ ነገር መታከም የሚችል ነገር ነው። በሲኤስ ብንወልድ የተሻለ ነው ወይ የማህፀን መላላት እንዳያጋጥመን የምትሉኝ በጣም ብዙ ሴቶች አላችሁ። ይሄ ቪዲዮ ብዙ ሰው ጋር እንዲደርስ አድርጉልኝ። መረዳት ያለባችሁ ነገር ሰውነታችሁ በሲኤስ ውለዱ በምጥ ውለዱ ለይቶ አያውቅም። ስለዚህ እርግዝና መጨረሻ አካባቢ ሰውነታችሁ ለምጥ መዘጋጀቱ አይቀርም። ድሮፕ የምንለው ነገር ይፈጠራል። ማለትም ማህፀን ጽንሱ ወደ መውጫው ይጠጋል። ሰርቪክስም ኢላስቲክ ትሆናለች፣ ለምጥ ትዘጋጃለች። ቫጃይናል ግድግዳውም እንደዚሁ ኢላስቲክ ሆኖ ለምጥ ይዘጋጃል። ስለዚህ በምጥ መውለዳችሁ በሲኤስ ሰውነት ላይ ለውጥ መኖሩ አይቀርም። በተጨማሪ መረዳት ያለባችሁ ነገር ደግሞ በምጥ መውለድ ጥቅም አለው። ማለትም መጀመሪያ ምጣችሁ የሆነ ያህል ከቆየ ሁለተኛ ልጅ ላይ ያጥራል፣ ሶስተኛ ልጅ ላይ ያጥራል። ይሄ ኢላስቲሲቲ በግንኙነት ሰዓት ፍሪክሽኑ ምናምን መቀነሱ ለምጥ ጥቅም አለው። ስለዚህ በወለዳችሁ ቁጥር ኬግል ኤክሰርሳይዝ በደንብ ስሩ። ያዝ ለቀቅ አድርጋችሁ ፔልቪክ ፍሎራችሁን አጠንክሩ። ከዛ ውጭ ደግሞ እሱንም አድርጋችሁ ስቲል በግንኙነት ሰዓት ፍሪክሽን የለውም፣ እንደ ድራያይዝም አየር ድምፅ ይበዛል፣ ከባሌ ጋር እየተሳቀኩ ነው፣ ኮንፊደንስን አጣው፣ ኬግል ሞክሬያለሁ ካላችሁ የዛኔ በቀዶ ጥገና በቀላሉ መስተካከል የሚችል ነገር ነው። ከወሊድ በፊት እንደነበረው ያችን ኢላስቲሲቲ ሪሙቭ አድርገን ታይትን ማድረግ እንችላለን። ስለዚህ ሳትሳቀቁ መጀመሪያ በምጥ ወልዳችሁ ጨርሱና በኬግል ካልተስተካከለላችሁ የዛኔ ማውራት እንችላለን ለማለት ያህል ነው። ከባለቤቴ ጋር ግንኙነት ሳረግ በጣም ያማታል፣ እባክሽ ከቻልሽ እርጅን። ስለዚህ ሴት ልጅ ላይ በግንኙነት ሰዓት ህመም ሊያስከትሉ የሚችሉ ብዙ መንስኤዎች አሉ። እነዚህን ለመለየት የምንጠይቃቸው ጥያቄዎች ልክ ግንኙነቱ ሲጀመር ነው ወይ ህመም ያለው፣ ምን አይነት ህመም ነው፣ ውስጥ ድረስ ሲገባ ነው ወይ እና ወይስ ስጨርሱ የሚለውን ነገር በመጠየቅ የሆነ ነገር ይነግረናል። ስለዚህ በግንኙነት ሰዓት ሴት ልጅ ላይ ህመም ከሚያመጡት አንዱን ስናይ የብልት መድረቅ ማለትም ቫጃናል ድራይነስ የምንለው። የሴት ልጅ ብልት ኖርማሊ የሆነ ያህል እርጥበት አለው። ይሄ እርጥበት አንዳንዴ ከፍ ይላል፣ ዝቅ ይላል። ተፈጥሯዊ ነው። ፒኤቹ አሲዲክ ነው። ኖርማሊ ይሄ ፓንታችሁ ላይ ጥቁር የሆነው ብሊች የሚያደርገው ነገር ተፈጥሯዊ የሆነ ነገር ነው። የወንዶች ኢትስ ቤዚክ። ስለዚህ በፈሳሽ የእናንተን ፈሳሽ ራሱ ሊያበላሹት ይችላሉ። ሳይድ ኖት። ስለዚህ ይሄ ፈሳሽ የሚጨምሩበት ጊዜ መቼ ነው? አንደኛ ኦቪዩሌሽን፣ እንቁላል ዝግጁ በሆነችበት ሰዓት ፈርቲላይዜሽን እንዲፈጠር ስለምትፈልግ ያ እርጥበት ይኖራል። በዛ ሰዓት ስፐርም ከመጣ ጀስት ቶሎ ብሎ እንቁላልን እንዲያገኛት እንዲያግዝ ማለት ነው። ሌላ ደግሞ በግንኙነት ሰዓት ማለትም ፍላጎቷ ተነሳሽነቷ የሚጀመርበት ሰዓት ላይ የሴት ልጅ ፈሳሽ የሚጨምርበት ጊዜ ይሆናል። የማይጨምርባቸው ኦር ደግሞ እኛ በጣም ዝቅ አለ የምንልበት ጊዜ መቼ ነው? አንደኛ ሜኖፖዝ ማረጥ፣ በዛ ሰዓት እንቁላል ስለማይኖር ኤስትሮጅን ስለማይኖር ዝቅ ሊልብን ይችላል። በተጨማሪ ደግሞ ያረገዘች ሴት ከሆነች ጡት እያጠባች ከሆነ አንዳንድ ወሊድ መከላከያዎች ሊቀንሱ ይችላሉ። ከዚህ በተጨማሪ ደግሞ ከዚህ በፊት የወሲባዊ ጥቃት የደረሰባት ሴት በግንኙነት ሰዓት ስቲሙሌትድ ኦር ፍላጎቷ የመምጣት ቻንሱ ዝቅ እያለና በዛ ሰዓት ድርቀት የመኖር ፖሲቢሊቲው ከፍ ይላል። አንዳንድ ደግሞ ህመሞችና መድኃኒቶች የፈሳሽን ዝቅ ሊያደርጉብን ይችላሉ። ለምሳሌ ስኳር ሊሆን ይችላል፣ ለልብ ድካም የሚሰጥ መድኃኒት፣ ለአለርጂ የሚሰጡ መድኃኒቶች የብልትን እርጥበት ሊያጠፉብንም ይችላሉ። ስለዚህ አንድ ሴት እርጥበት ሳይኖራት ግንኙነት ብታደርግ ምን የሚፈጠር ይመስላችኋል? አንደኛ ለእሷ በጣም ፔንፉል ይሆናል። ምክንያቱም በዛ ሰዓት ፍሪክሽን ይኖራል፣ መላላጥ ይኖራል። ይሄ ሂል ሳያደርግ ደግሞ በተደጋገመ ቁጥር ለእሷ በጣም ፔንፉል የሆነ ኤክስፒሪየንስ እየሆነ ይመጣል ማለት ነው። በተጨማሪ ደግሞ ለአባላዘር በሽታዎች ያዳርጋታል። ምክንያቱም መላላጡ ለባክቴሪያ ለኤችአይቪ የበለጠ አክሰሰብል ስለሚሆን። ስለዚህ ምን ማድረግ እንችላለን የሚለውን ስናይ አንደኛ ሴት ልጅ
በግንኙነት ሰዓት ስሜት ውስጥ እንድትገባ ማለትም ጀስት ፎር ፕሌይ የሚለውን ረዘም ማድረግ ሜንታሊም በዛ ሰዓት ላይ ጸባ ለመሆን መታረቅ። ምክንያቱም እንደዚህ አይነት ኬስ የሚያጋጥመኝ አንዳንዴ አሬንጅድ ሜሪጅ ማለትም በቤተሰብ የመጣ ትዳር ሆኖ አትራክሽኑ ሳይኖር ግንኙነት ሲደረግ ሊፈጠር የሚችልም ነገር ሊሆን ይችላል። ስለዚህ ኮሚኒኬሽን ኢዝ ዘ ሜን ፖይንት። በቃ የሚያስፈልጋትን ነገር እሷን ስቲሙሌት የሚያደርጋትን ተነሳሳሽነት የግንኙነት ተነሳሳሽነት የሚያመጣላትን ነገር በማድረግ እርጥበት መኖሩን አረጋግጣችሁ ከዛ ለግንኙነት ስታደርጉ ለሁለታችሁም ኢንጆየብል ይሆናል ማለት ነው። ለዚህ ነው እንደዚህ አይነት ህክምናዎች ሲኖሩ ባልም ሚስትም ሲመጡ ደስ የሚለን። ምክንያቱም በደንብ ዳይሬክት የሆነ ኮሚኒኬሽን በእኛ እያደረጉ እንደዚህ ብታደርጉ እንደዚህ ብታደርጉ ብለን ጀስት የበለጠ ለሁለቱም ኢንጆየብል የሆነ ኤክስፒሪየንስ እንዲኖርላቸው። የሴት ልጅ ብልት ጠባብ ነው የሚባለው ወንድ ልጅን ሲያታግል ወይ ለሷ ህመም ሲኖረው ምቾት ሲነሳት አይደለም። ሴት ልጅ ለግንኙነት ፍላጎቷ ሲነሳሳ እዛ አካባቢ እርጥበት ይኖራል፣ ሰውነቷ ደግሞ የሆነ ያህል ሪላክስ ያደርጋል። ለወንዱ ደግሞ ማታገል ሳይሆን ጀስት ልካችሁ የሆነ ጓንት ውስጥ እንደመግባት ነው። ሙሉ ለሙሉ ፊቲንግ እና ኮምፈርተብል ነው እንጂ መሆን ያለበት። ለሷ ምቾት ከነሳ የበለጠ ግንኙነት እየጠላች ነው የምትመጣው። ከዛ ደግሞ ፍላጎት የላትም ኦር ተነሳሽነቷ አልመጣም ማለት ነው። ላልቷል ደግሞ የምንለው በተመሳሳይ ምሳሌ ጀስት የሚሰፋችሁን ጓንት ስታደርጉ አስቡት። ጀስት ፍሪክሽን አይኖረውም፣ ሙሉ ለሙሉ ያዝ የሚያደርገውን ይቀንሳል። ግንኙነት ሰዓት ለሱ ፍሪክሽን ይቀንሳል፣ ለሷ ስሜት እና የአየር ድምፅ የመብዛት እንደዚህ አይነት ነገር ሲኖር ነው መላላት የምንለው እንጂ ቀለል ብሎ ብልት ስለገባ ያ ሰውነት ላልቷል ማለት አይደለም። ወንዶች የዘር ፈሳሽ በጣም ትንሽ ነው የሚለው ነገር ስለሚያሳስባችሁ ጤነኛ የሚባለው የዘር ፈሳሽ ምን እንደሚያክል ላስረዳችሁ። የሻይ ማንኪያ የሚያክል የዘር ፈሳሽ ካለ ጤነኛ ነው። በህክምናው ከ1.5 ሚሊ እስከ 5 ሚሊ ድረስ ፈሳሽ ካለ ጤነኛ ነው። ይሄም የሚጨምርበት ሁኔታዎች አሉ። ውሃ በደንብ የምትጠጡ ከሆነ ግንኙነት ካረጋችሁ ከቆያችሁ ምግብ ላይ ዚንክ ያለው ለውዝ እንደዚህ ነገር ካለ ፈሳሽ ሊጨምር ይችላል። ሊያንስ የሚችልበት ሁኔታዎችም አሉ። አንደኛ ግንኙነት ካረጋችሁ ቅርብ ከሆነ ውሃ ማጠጡ ከሆነ በዋነኝነት ደግሞ ቴስቴስትሮናችሁ ዝቅ ካለ የወንድ የዘር ፈሳሽ ትንሽ ሆኖ ሌላ ደግሞ የቴስቴስትሮን ዝቅ ማለት ምልክቶችን እንድታስተውሉ ፈልጋለሁ። አንደኛ ለግንኙነት ያላችሁ ፍላጎት ከቀነሰ፣ ብልት መቆም ላይ ችግር ካለ፣ በአጠቃላይ ህይወት ላይ የስራ ሞራላችሁ ከጠፋ፣ መናደድ መበሳጨት ካለ፣ ማታ ስተኙ ማላብ፣ ይሄ የመጋል አይነት ስሜት፣ ከዛ ውጭ ደግሞ ውፍረት መጨመርና ጡንቻ የማነስ እንደዚህ አይነት ነገር ካስተዋላችሁ ከዚህ ጋር ተያይዞ የዘር ፈሳሽ ካነሰ የዛኔ አሳሳቢ ነው። ከዛ ውጭ ግን ማለት ነው የሻይ ማንኪያ የሚያክል የዘር ፈሳሽ ካለ ጤነኛ ነው። ለመለካት ደግሞ እንዲያመቻችሁ ማለት ነው ይሄ የሽሮፕ ክዳን አለቻ እሷ በስነስርዓት መስመር አላት። የዘር ፈሳሻችሁን እዛ ላይ አድርጋችሁ መለካት። ከዛ ውጭ ግን የዘር ፈሳሽ ትንሽ ሆኖ የቴስቴስትሮን ዝቅ ማለት ምልክቶች ካሉ ህክምና ያስፈልጋል ማለት ያህል ነው። የባሌ ብልት ትንሽ ነውና በሱ ለክተሽ አጥብቢልኝ የምትሉኝ ሴቶች አላችሁ። ይሄ ህክምና የሚደረገው ባልና ሚስት ደስተኛ እንዲሆኑ በግንኙነት ህይወታቸው የበለጠ እርካታን እንዲያገኙ ነው። ግን ይሄ ትዳር ቢፈርስስ ባይሳካስ መልሰን ማስፋት እንችላለን? አንችልም። ለዛ ነው ያስቀመጥነው የራሳችን ስታንዳርድ አለ። 2 ጣት ብቻ እንዲያስገባ 2 ጣት ብቻ እንዲያስገባ አድርገን ካስተካከልን በኋላ በግንኙነት ሰዓት ፍሪክሽን ይጨምራል፣ ስሜት ይጨምራል፣ ወደ ነበረበት ይመለሳል። ከዛ ላይ ወደፊት ወሊድም አይከለክልም። ኦር ትዳር እንኳን ብትቀይሪ በሆነ አጋጣሚ ያ ቢፈርስ ወደፊት ግንኙነት ስታረጊ ህመም እንዳያመጣ አድርገን ነው ይሄን ህክምና የምንሰራው። ለዛ ነው የበለጠ ማጥበብ ይቻላል ወይ ብላችሁ ጠይቁ። ብዙም ሬከመንድ ማናረገው ለማለት ያህል ነው። አንዳንድ ወንዶች ልክ ብልታቸው እንደተነሳ ሳይወድቅብኝ ቶሎ ልግባ ብለው እየታገሉ የሚገቡ አሉ። ከዛ በኋላ መልሶ ይወድቃል። ነገር ግን ይሄ አንድ ችግር ይፈጥርባቸዋል። ይሄ መቻኮላችሁ፣ ለግንኙነቱ በጣም መጣደፋችሁ ቶሎ የመጨረስን ችግር ሊያመጣባችሁ ይችላል። እንደ ህመም ሳይሆን ፐርፎርማንስ አንዛይቲ የምንለው ወይም ደግሞ ውስጣችሁ ስለተጨነቀ ብቻ ግንኙነት በሰላም ወይም ደግሞ ተረጋግታችሁ የምታደርጉት ነገር መሆን ሲጠበቅበት እናንተ በዛ ጭንቀት ወይም በዛው ውጥረት ምክንያት ጭንቅላታችሁ ቶሎ እንድጨርሱና ከዛ ገለል እንድትሉ ያደርጋችኋል። ስለዚህ ይሄ ነገር በጣም ጥንቃቄ ይፈልጋል። አንዱ ሌላኛውን ይፈጥራል። ቶሎ መጨረስ ብልት መውደቅን ሊፈጥር ይችላል። ብልት መውደቅ ደግሞ ቶሎ የመጨረስን ችግር ሊያስከትልባችሁ ይችላል። ነገር ግን አንዱ ከታከመ በኋላ የቀደመው የትኛው ነው የሚለው ከታከመ በኋላ እየተስተካከለ ይመጣል ማለት ነው። ስለዚህ እቺ ነገር አብዛኞቻችሁ ትቻኮላላችሁና ከግንኙነት በፊት ያለውን ጊዜ ረዘም ያለ ጊዜ ስጡት። ተረጋግታችሁ ሰላማዊ በሆነ መልኩ ግንኙነቱ ማድረግ ይኖርባችኋል። እኔ ምንም ግንኙነት ፍላጎት የለኝም የምትሉ ወንዶች ችግር አለው። ግንኙነት ፍላጎት ኖራችሁ አለማድረጉ ነው የሚሻለው እንጂ እንዳጠቃላይ በተለይ ደግሞ ትዳር ውስጥ ሆናችሁ ምንም ግንኙነት ፍላጎት ከሌላችሁ ይሄ ነገር መታከም አለበት። ብዙ ምክንያቶች አሉት። ከነኚህ መሃል በዋናነት የምናነሳው ሎ ቴስቴስትሮን ወይም ደግሞ የቴስቴስትሮን መጠናችሁ በሚወርድበት ሰዓት ነው። ከዚህ ተጨማሪ ደግሞ ከተለያዩ ህመሞች ጋር ከግፊት፣ ስኳርና መሰል የሆኑ ዘላቂ
ዘላቂ የሆኑ ህመሞች ጋር ሊያያዝ ይችላል። ከነኚህ ሌላ ደግሞ ከትዳር አጋራችሁ ወይም ደግሞ ከጓደኛችሁ ጋር መቃቃር ካለ፣ ሪሌሽንሺፓችሁ ላይ ጫና ካለ፣ ስትረስ ካለባችሁ፣ ሳይኮሎጂካሊ ህመም ካላችሁ፣ የምትወስዷቸው መድኃኒቶች፣ ላይፍ ስታይላችሁ በቂ የሆነ እንቅስቃሴ ማታደርጉ ከሆነ፣ አመጋገባችሁና መሰል የሆኑ ችግሮች ይህንን ለግንኙነት ፍላጎት መቀነስን ይፈጥራል። ይሄኛው ደግሞ ዝም ብላችሁት የሚቀጥል ከሆነ ጓደኛችሁን ግንኙነት እየፈለገች ለራሱ እናንተ ማታደርጉ ከሆነ ትዳራችሁም ላይ ይሁን ጓደኝነታችሁ ላይ ጫና እየፈጠረ ይመጣል። ስለዚህ ይሄ ነገር ህክምና ይፈልጋል ማለት ነው። ከግንኙነት በፊት ያለን ጨዋታ ረዘም ማድረግ ለማን እንደሚጠቅም ታውቃላችሁ? ለሁለቱም ነው። በተለይ ግን በዋናነት ለሴቷ ነው። ምክንያቱም በግንኙነት ጊዜ ረዥም ሰዓት መንደርደሪያ ወይም ደግሞ ዝግጁ ለመሆን ሰውነቷ ይፈልጋል። ከዚህ ተጨማሪ ደግሞ ብዙ ሰዓት ሳትፈልግ የእርካታ ጣራ ላይ ለመድረስም ይሄ ጉዳይ የሚረዝም ከሆነና ጨዋታው በተገባ መልኩ የሚደረግ ከሆነ ሴቷን በጊዜ ማስደሰትና ማርካት ይቻላል። እናም ይሄኛውን ከግንኙነት በፊት ያለ ጨዋታ፣ የፍቅር ቃል መለዋወጡ፣ መተሻሸቱ የመሳሰሉትን ምን ያህል ደቂቃ መቆየት አለብን ለሚለው አማካኝ ተብሎ የተቀመጠው ለሁሉም አይደለም፣ ነገር ግን አማካኝ ተብሎ የተቀመጠው ከ10 እስከ 20 ደቂቃ ነው። ነገር ግን እድሜያችሁ ከፍ ያለ ከሆነ የሆነ 20 ደቂቃ ወይ ደግሞ ወደ 30 ደቂቃ ለራሱ ይሁን ብትጠጉ ብልታችሁ የመውደቅ ነገር ይኖረዋል። እንደወጣቱ በዚህ ጨዋታ ላይ መቆየት ስለማትችሉ ማለት ነው። ስለዚህ እናንተ እንደሚመቻችሁ አድርጋችሁ ማመቻቸት ትችላላችሁ። ነገር ግን በዋናነት ኮሚኒኬት ማድረግ ይኖርባችኋል። በዚህ ጨዋታ የሴቷ ሰውነት ለግንኙነት ዝግጁ መሆኑን የሚናገራችሁ ምልክቶች አሉ። የብልት ፈሳሽ መመንጨት፣ ከዚህ ተጨማሪ ደግሞ መንጠራራት፣ ማቃሰት የመሳሰሉት ነገሮች አይታችሁ ግንኙነት ማድረግ ትችላላችሁ። በወንዶቹም እንደዛው ነው። በቂ ሰዓት ለመዘጋጀትና ለመረጋጋትም ስለምታገኙ የብልት ጥንካሬያችሁን ማስቆየት ትችላላችሁ። ስለዚህ የውስጣችሁ ፍርሃት ወይም ደግሞ ስጋት፣ ቶሎ የመቻኮልና ግንኙነት የማድረግ የመጣደፍ ነገር ካለ ይሄ ነገር ፐርፎርማንስ አንዛይቲ የሚለውን ነገር እንዳይፈጥርባችሁ ይሄንን የምታረዝሙት ከሆነ ጥሩ ለውጥ ታገኙበታላችሁ። ለመጨረስማ ወንዱ እኮ የዘር ፈሳሹ ሲፈስ ይጨርሳል። ነገር ግን ትልቅ ዲስአፖይንትመንት አለ። ከወንድነት ጋር የሚገናኘው አብዛኛው ጊዜ የሴቷን እርካታ መጠበቅ አለመቻሉና እሷ ደግሞ በግንኙነቱ ደስተኛ አለመሆኗ ይሄ ነገር ችግር ይፈጥርበታል። የዚህን ጊዜ ምንም እንኳን እነኛ የደስታ ሆርሞኖች ቢመነጩ ለራሱ ከግንኙነቱ ማግኘት ያለበትን ሳቲስፋክሽን ከሷም ማየት ስላልቻለ ያ ነገር እንደ ቁጭት ወይም ደግሞ ውስጡ ላይ ጊልት ነገር ይፈጥርበታል። እናም ይሄ ደግሞ ስንፈተ ወሲብ ያለባቸው ወንዶች ትዳራቸው ላይ ወይም ደግሞ ጓደኝነታቸው ላይ በመሃላቸው መቃቃርን ይፈጥራል። ምክንያቱም ወንዱ ይጨርሳል፣ ሴቷ ግን መሃል ላይ ተንጠልጥላ ተራለች። ስለዚህም ግንኙነቱ ለወንድ ደስታ የሚሰጠው የእሱ መጨረስ ሳይሆን ሴቷን እርካታ ጣራ ላይ ማድረሱ ነው። ይሄ ነገር ችግር እየፈጠረበት ስለሚመጣ ያ ነገር እየተደጋገመ ሲመጣ እሱን ውስጡ የመረበሽ የመሸበር፣ ከዚህ ተጨማሪ ደግሞ በሴቷ በኩል የሚመጣው ሪስፖንስ ለራሱ ስሜቱን ሊጎዳው ይችላል። ስለዚህ ይህን ነገር ስለማይፈልግ ብዙ ጊዜ ግንኙነትን አቮይድ የማድረግ ወይም ደግሞ እምቢ የማለት አይነት ነገር ያሳያል ማለት ነው። አቅማችሁና መናበባችሁን እያሳደጋችሁ ስትመጡ ሁለታችሁም እኩል መደሰት ትችላላችሁ። ነገር ግን ስንፈተ ወሲብ በሚያጋጥማችሁ ሰዓት ላይ ይህንን እርካታ ማስጠበቅ ይከብዳችኋል። ስለዚህ ትልቅ ችግር ይፈጠራል ማለት ነው።